ጤና ይስጥልን እንደምን ከረማችሁ ክብራትና ክብራን የጠይም ብዕራችን ተከታታይ ታዳሚዎቻችን ጠይም ብዕራችን ተጀምሯል። በዛሬው የጠይም ፕሮግራሜ ላነሳላችሁ የወደድኩት አነጋጋሪው ኤለን መስክ ማን ነው ከሚለው ተነስተን በአሜሪካ ፖለቲካ ውስጥ የነበረውን ተጽዕኖ የሀብት መጠኑንና ስለከናወናቸው ያከናወነ ስላለው በርከት ያሉ ሀሳቦች እናጋራለን። ላይክ፣ ኮሜንት፣ ሼር እና ሰብስክራይብ በማድረግ ተወዳጁን እንደዚሁም ደግሞ አብራችሁን ትሆኑ ዘንድ ጠይቃለሁ። ብዕር ከሰይፍ ይልቃል። ኤለን መስክ የተጋፋጭነት ባህሪ ሁሉን አውቃለሁ ለኔ ተውት ባይነቱ በተለይም ስለ ራሱ የተጋነነ አመለካከት መያዙ ብዙዎች የሚስማሙበት ነው። አንዳንድ የህይወቱ ሰበዞችም ይመሰክራሉ። ለምሳሌ 3 ጊዜ አግብቶ ፈቷል። ከአንደኛው ጋር 2 ጊዜ። መስክ ሲናገር ለነገ አይልም። በትዊተር ሰሌዳው ድንገት የሆኑ ሐሳቦችን እየጻፈ ዓለምን ያንጫጫል። ለማርያም እጽ ያለውን ፍቅር ደብቆ አያውቅም። በቅርብ ጊዜ በቴዲክቶክ ባደረገው አነቃቂ ንግግር ይህን ወጣ ያለ ባህሪውን እሱም አምኖ ተቀብሏል። ኃጢአቶቼን መቁጠር ከጀመራችሁ በምድር ላይ እንደኔ መጥፎ ሰው የለም፣ ነገር ግን በጎ ተግባሬን መቁጠር ስትጀምሩ ኃጢአቶቼን የሚያስተስር ሆኖ ታገኙታላችሁ ብሎም ነበረ። ፎርብስና ብሉምበርግ እንጀራ ሆኖባቸው ከቢሊዮኖች ስር ከስር እየሄዱ የሰው አዱኛ ይቆጥራሉ። በቅርብ ጊዜ ነው እንግዲህ ኤሎን መስክ የዓለም ሀብታም ሰው ነው ብለው ያወጁለት። አንጡራ ሀብቱ የሚዳሰስም የማይዳሰስን ተጨምሮ $250 ቢሊዮን ደርሶለታል። ለዓመታት ቁጥር 1 የነበረው የአማዞኑን ጄፍ ቤዞስ በብዙ ቢሊዮኖች ነው ጥሎት የበረረው። የኤሎን መስክ ሀብት ታዲያ በአብዛኛው በቴስላ የአክሲዮን ድርሻ ባልተጠበቀና የጤና በማይመስል ሁኔታ መመንደጉን ተከትሎ የመጣ ነው። እሱ የቴስላ ኩባንያ 17 ከመቶ ድርሻን ይዟል። ብዙ ሰው ኤለን መስክ ሲያስብ ቴስላን፣ ስፔስ ኤክስን ናቸው ወደ አይምሮ የሚመጡበት። ሰውየው ግን ብዙ የእብድ የሚመስሉ ሐሳቦች ጀማምሯል። ከነዚህ መካከል አንዱ ሶላር ሲቲ ነው። ሁሉንም የኃይል ፍላጎቶችን ከፀሐይ ብርሃን ማግኘት አለብን ብሎ ተነስቷል። ግድብ፣ ኒውክሌር፣ ጋዝ አያስፈልግም። በቃ አንድን ከተማ ሙሉ በሙሉ ከፀሐይ ብርሃን ኃይል እንዲያገኝ አድርገን መገንባት እንችላለን ብሎ ያምናል። ከፍሪጅ እስከ ምድጃ፣ ከሻወር እስከ ማሞቂያ፣ እስከ ከፍተኛ ፋብሪካ ድረስ ኃይልን ከፀሐይ እንዲያገናኝ አድርገን መፍጠር እንችላለን ይላል። አያደርገውም አይባልም። ሌሎች ኩባንያዎች አሉት የሚቃዥባቸው። በዲጂታል ግብይቶች ውስጥ ቀስ በቀስ እጁን እያስገባም ነው። ኮምፒውተሮች የሰው ልጅ ሊበልጡት እንደሚችሉም ይገምታል። አንድ ቦሪንግ የሚባል ኩባንያም ደግሞ አለው። የዚህ ኩባንያ ስራው ዋሻ መቆፈር ነው። ኤሎን መስክ ከሚያበሳጩት ነገሮች አንዱ የትራፊክ መጨናነቅ ነው። የሰው ልጅ ወይ በአየር እንደ ዋፍ መብረር አለበት ወይ ደግሞ በዋሻ ውስጥ እንደ ወራጅ ውሃ መፍሰስ አለበት ብሎ ያምናል። ይህ ቦሪንግ የተሰኘው ኩባንያውም ይህን ለማሳካት የተመሰረተ ነው። ሉፕ በሚባል የማግኔቲክ ቴክኖሎጂ ሰዎች ልክ እንደ ፈሳሽ ውሃ ከመሬት በታች ምንም የትራፊክ መብራት ሳያስቆማቸው መጓዝ አለባቸው ይላል። ምክንያቱም በከተሞች ህዝብ እየጨመረ ነው። በአስፋልት መጓዝ አንጀት ነው፣ ልብ አውልቅ ነው። ልብ አውልቅ ብቻም ሳይሆን ኋላ ቀርነት ነው። ማንኛውም መጓጓዣ ወደ ዋሻ መግባት አለበት ይላል። ይህን ሐሳቡን በላስ ቬጋስ እየሞከረው ነው። በሰዓት 600 ማይል የሚፈጥኑ ናቸው የዋሻ ውስጥ ታክሲዎች። ይህ ወደ 900 ኪሎ ሜትር በሰዓት መክነፍ ማለት ነው። ምሳ አዲስ አበባ በልቶ መኪያቱ አስመራ ለመጠጣት መሄድ እንደማለት ነው። እንግዲህ ኤለን መስክ ደግሞ በፖለቲካዊ ማን ደጋፊ ነው የሚለውን እንመልከት። በእርግጥ ጥያቄ መነሳት የጀመረው ትዊተርን ለመግዛት ፍላጎት ያሳየበት ምክንያት ከተናገረ በኋላ ነበረ። ድምጾች ምንም ይሁኑ ምን መታፈን የለባቸውም የሚል እምነት አለው። በዩክሬን አሁን ኢንተርኔትን በሳተላይት እያቀረበ ያለው እሱ ነው። ዲያስፖራ ኤርትራውያንንም ተመሳሳይ ነገር በኤርትራ እንዲጀምሩ ተማጽነውት ነበረ። ኤለን መስክ የአሜሪካ ዜጋ የሆነው በ2002 ነበረ። ብዙ ሰዎች ግማሽ ዲሞክራት ግማሽ ሪፐብሊካን እያሉ ይጠሩታል። እሱ ግን እኔ ነፃና ገለልተኛ ነኝ ይል ነበረ። ከመንግስት ጋር በመላተምም ይታወቃል። ከካሊፎርኒያ ወደ ቴክሳስ ድርጅቱን የወሰደው የካሊፎርኒያው ግብርን በመቃወም ነበረ። ከሰራተኞች ማህበራት ጋርም ቅራኔ ውስጥ ገብቶም እንደነበር ይነገራል። የኮሮና ቫይረስ የእንቅስቃሴ ገደብ ደግሞ አበሳጮች የነበረ ሲሆን ገደቡን ፋሺስታዊ ሲል እስከ መጥራት ደርሶ ነበረ። ዶናልድ ትራምፕ ከፓሪሱ የአየር ንብረት ስምምነት ለመውጣት ሲወስኑ ቅጣውን ያሰማው የመጀመሪያው ባለ ሀብትም ነበረ።
ክፉኛም ተችቷቸው ነበር። ይሁን እንጂ ጆ ባይደንም አይስማሙትም። ለፖለቲካ ፓርቲዎች የሚለግሰው ገንዘብ ከሱ ሀብት ጋር የሚሄድ አይደለም። ከዚህ ቀደም ለኦባማና ለሄራሊ ለግሷል። ከቅርብ ጊዜ ወዲህ ደግሞ ለሪፐብሊካኑ እየሰጠ ነው። በበጎ አድራጎት ረገድም እምብዛም ስሙ አይነሳም። እሱ ግን የኔ ቢዝነሶች እኮ በራሳቸው በጎ አድራጎት ናቸው ሲል ይከራከራል። ይህን የሚለው ብዙዎች ፈጠራዎቹ ታዳሽ ኃይልን መሰረት ያደረጉና የአየር ንብረት ለውጥን የሚቀንሱ በመሆናቸው ነው። ባለፈው ዓመት የተባበሩት መንግስታት የምግብ ፕሮግራም ለቢሊዮነሮች ጥሪ አድርጎ ነበር። የዓለም ቢሊዮነሮች ሆይ አንድ ጊዜ ከፍተኛ እርዳታ ስጡና በ43 ሀገሮች የተራቡ 40 ሚሊዮን ረሃብተኞች ለአንዴና ለመጨረሻ ጊዜ ታደጉ የሚል ኤለን መስክ ለምላሽ የቀደመው የለም። በገንዘብ ሳይሆን በቃላት እንዲህ አለ። እንደምትሉት ረሃብን ከዓለም ለማጥፋት $6 ቢሊዮን በቂ ነው የምትሉ ከሆነ እቅዳችሁን ያዙና ኑ አሳምኑኝ። እኔ የቴስላን አክሲዮን ሸጬም ቢሆን $6 ቢሊዮን የዓለም ረሃብና መከራ በስቦት ቀጥሏል። የኤለን መስክ አዱኛም ይመነደግ ይዟል። እንግዲህ የዓለማችን የሀብትና የፖለቲካ ኃያላን ፍጥጫ በማን አሸናፊነት ይቋጨውን ብለን ስናስብ ገንዘብ የማይገዛው ነገር የለምና የማያሽከረክረው የዓለም ፖለቲካ አይኖርም። በአሜሪካ የምርጫ ፖለቲካ ውስጥ ደግሞ ገንዘብ የናጡት ወተት ነው ማለት ነው። ኤሎን መስክ በመቶዎች ሚሊዮን የሚቆጠሩ ዶላር ያፈሰሰው ከራሱ ይልቅ ሌላ ሰው ወደ ስልጣን እንዲመጣ ነው። ዶናልድ ትራምፕ ለሁለተኛ ጊዜ የፕሬዝዳንትነት ስልጣን እንዲቆጣጠሩ ለመደገፍ $250 ሚሊዮን በላይ ወጪ አድርጓል። በምትኩም ለፕሬዝዳንቱ ቅርብ መሆን ብቻ ሳይሆን ወሳኝ የሆነ ውሳኔ የሚያሳለፈ ስልጣንንም ጨብጦም ነበር። ላይክ፣ ኮመንት፣ ሼር፣ ሰብስክራይብ በማድረግ ይወዳጁን። በርከ ሰይፍ ይልቃል ጠይም